ጤና ይስጥልኝ ቅዱሳን እንደምን ሰነበታችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እያልኳችሁ የዛሬውን ዲቮሽናል መልእክት እጀምራለሁ። ስንጸልይ ምን ይሆናል? የዳንኤልን መጽሐፍ ሳነብ ጌታ በልቤ ያነሳሳውን ወይም ያስቀመጠውን ቃል ላካፍላችሁ እወዳለሁኝ። በምንጸልይበት ጊዜ ስለሚሆነው ነገር ኃይለኛ መገለጥ እንደምታገኙ ከዚህ መልእክት አምናለሁ። ልናስበው የሚገባው ነገር ወይም ልናስታውሳችሁ የምፈልገው ነገር ምንድን ነው? ጸሎት ሃይማኖታዊ ተግባር ብቻ አይደለም፣ ወይም ሃይማኖታዊ ልምምድ አይደለም። ጸሎት የመንፈሳዊ ጉዟችን የህይወት መስመር ነው። በሰማይና በምድር መካከል ያለው መለኮታዊ ግንኙነት የሚፈጠረው በጸሎት ነው። ጸሎት የእግዚአብሔርን ኃይል ወደ ህይወታችንና ወደ ሁኔታችን እንዴት እንደሚመጣ ወይም ደግሞ እንዲመጣ የሚያደርግ ድልድይ ነው። የዳንኤል ጸሎትና የሰማይን ምላሽ በምንመለከትበት ጊዜ በዳንኤል ምዕራፍ 9 ከቁጥር 20 እስከ ቁጥር 23 ያለውን ክፍል በማየት ነው። ክፍሉ እንደዚህ ይላል። እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤ በእስራኤል ኃጢአት ስናስስ በአምላኬም በእግዚአብሔር ፊት ስለተቀደሰ ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ሰው ገብርኤል እነሆ እየበረረ መጣ፣ በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ፣ ዳንኤል ሆይ ጥበብና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል አለው። ክብር ለኢየሱስ ይሁን። አጭር ክፍል ነች፣ ግን ከዚች አጭር ክፍል ሌላ ብዙ ቦታ ይዛችኋል ሄድም። እዚሁ ክፍል ላይ እግዚአብሔር ምንድን ነው ጸሎት የሚያመጣውን ምላሽ፣ ስንጸልይ ምን ይሆናል የሚለውን ነገር እች ክፍል ጥር ባለመልኩ ታሳየናለች። ዳንኤልን በዚህ ወቅት የት ነበር በምትሉበት ጊዜ ስትጠይቁ ከታሪክ እንደምንረዳው በኢየሩሳሌም በሞቀ ከተማው አልነበረም። ዳንኤል በስደት ሀገር በባቢሎን ምርኮኛ ሆኖ ባለበት ጊዜ ነበረ ይህንን ራእይ የተቀበለው። ሆኖም ምርኮው ጸሎቱን ዝም አላሰኘው። እግዚአብሔር እስራኤላውያን ወተትና ማር የምታፈሰውን ምድር እንደሚሰጣቸው የገባላቸውን ቃል አስቦ ነበር ዘጸአት 3:8 ላይ። ነገር ግን ኃጢአት ለሽንፈትና ለምርኮ ዳርጓቸው አሁን በምድራቸው አይደሉም። አሁንም ዳንኤል በንስሐ በምልጃና በእምነት ጸለየ። ለየትኛውም አይነት ሁኔታ ውስጥ ሁኑ፣ ካላችሁበት ከየትኛውም አንዳንድ ጊዜ የምናልፍባቸው ነገሮች ሁሉ የእግዚአብሔር ፐርፌክት ዊል ወይም ፍጹም ፍቃዱ ስለሆነ አይደለም። ነገር ግን ጸሎት የእግዚአብሔር ፍጹም ፍቃዱ እንዲሆን ያስደርጋል፣ ወይም እንዲፈጸም የእግዚአብሔር ፍጹም ፍቃዱ እንዲመጣ የሚያስችል ነገር ቢኖር ጸሎትና ምልጃ ነው። መታመማችሁ በህመም ውስጥ ሆናችሁ ከሆነ እግዚአብሔር ፈቅዶ አልታመማችሁም። ነገር ግን ከዛ ህመም ውስጥ መውጣታችሁና በፍጹም ጤንነት which is the perfect will of God የእግዚአብሔር ፍጹም ፍቃድ ወደ ሆነው ፍጹም ጤንነት ውስጥ እንድትገቡ የእግዚአብሔር ሐሳብ ነው። ክብር ለኢየሱስ ይሁን። ያንን በማሰብ የሚደረግ ጸሎት በዚህ ውስጥ በባቢሎን ውስጥ እንዳለ ከተሰማህ ወይም ከተሰማሽ እንግዳ ወይም አስቸጋሪ ቦታ ውስጥ ሆናችሁ ነገሮች ከእርሱ ከአንቺ ከአንተ ቁጥጥር ውጭ እንደሆኑ ሲሰማ
ወይም ሊሰማ በሚችልበት ጊዜ እንደ ዳንኤል አሁንም መጸለይ ትችያለሽ። አሁንም ከሰማይ ጋር መገናኘት ይቻላል። ስናደርገውም ሰማይ ይንቀሳቀሳል። ስንጸልይ ምን ይሆናል? ከዳንኤል ተሞክሮ የምንማረውን 5 ነጥቦች እንመለከታለን። በመጀመሪያ ስንጸልይ ሰማይ በፍጥነት ምላሽ ይሰጣል፣ ወይም ከሰማይ ከእግዚአብሔር ዘንድ ፈጣን መልስ ይመጣልናል። ገብርኤል እየበረረ መጥቶ ይላል፣ ስዊፍትሊ በፍጥነት መጥቶ ገና ከአፍ ጸሎቱ ሲወጣ ከሰማይ ትእዛዝ ወጥቷል አለው። ስንጸልይ ነገሮችን የሚለውጥ ትእዛዝ ከሰማይ እርዳታ ተለቋል ማለት ነው። አንዳንድ ጊዜ እግዚአብሔር የሚዘገይ ይመስለናል። ነገር ግን ብዙ ጊዜ በምንጸልይበት ቅስፈት ነገሮች በማይታይ ዓለም ውስጥ መለወጥ ይጀምራሉ። በሚታየው ዓለም ውስጥ ነገሮቹ ተለውጠው ከማየታችን በፊት በማይታየው ዓለም ውስጥ እንቅስቃሴዎች እየተደረጉ እንደሆነ ያሳየናል። ክብር ለኢየሱስ ይሁን። በኢሳይያስ 65 ቁጥር 24 ላይ እንዲህ ይለናል። ሃሌሉያ። ኢሳይያስ 65 ቁጥር 24 እመልስላቸዋለሁ፣ ገናም ሲናገሩ እሰማለሁ። እመልስላቸዋለሁ፣ ገናም ሲናገሩ እሰማቸዋለሁ። ሃሌሉያ። እግዚአብሔር ገና ስንናገር፣ ገና ከአፋችን ጸሎት ሲወጣ እሰማለሁ ይለናል። ክብር ለኢየሱስ ይሁን። ይሄ በእርግጥ በጣም የሚያጽናና ቃል ነው። የእግዚአብሔር ስም ብሩክ ይሁን። ሁለተኛው ሐሳቤ እግዚአብሔር በስም ይጠራሃል፣ በስም ይጠራሻል። ሃሌሉያ። በቁጥር 22 ዳንኤል ምዕራፍ 9 ላይ ዳንኤል ሆይ ብሎ ሲጠራው እናያለን። እግዚአብሔር ስምን ያውቃል። የጠፋን አይደለንም። በብዙ ህዝብ መካከል፣ በዓለም በ7 ቢሊዮን ህዝብ መካከል የጠፋን አይደለንም። ትንቢተ ኢሳይያስ 43 ቁጥር 1 ላይ ተቤዥቻለሁና አትፍራ፣ በስሜም ጠርቼሃለሁና አንተ የእኔ ነህ ይለናል። ክብር ለኢየሱስ ይሁን። የተቤዠን አምላክ ደሙን በማፍሰስ በመስቀል ላይ በመሞት ከዘላለም ሞት የተቤዠን አምላክ አትፍራ፣ በስምህ ጠርቼሃለሁ፣ አንቺ የኔ ነሽ ይላል። ክብር ለኢየሱስ ይሁን። ድምፅሽን ልብን ከሚያወርቀው ነገር ልብን ከሚያዝለው ነገር አንስተን አይናችንን ወደ እግዚአብሔር በዙፋኑ ላይ ወደ ተቀመጠው በስም ወደሚያቀን ወደ እሱ ስንጮህ ስምን ያውቃል። በስምህ ጠራው ያለ ጌታ። ክብር ለኢየሱስ ይሁን። ይሄ በቃ መልእክት ሲመጣ በብዙ ይሄ ለኔ ነው መሰለኝ ብለን እንዳንል በስሙ ነው የመጣለን። በአድራሻው ባለበት ስፍራ በተዘጋው ቦታ እግዚአብሔር መልእክትን አመጣለት። ሶስተኛው ፖይንቴ በጣም የተወደድክ ዳንኤል አለው። የተወደዳችሁ ናቸው። greatly beloved፣ በጣም የተወደድክ አንተ እጅግ የተወደድክ ነህና። ቁጥር 23 ላይ ይህ ሰማያዊ ማረጋገጫ ነው ለዳንኤል። እንደ ዳንኤል በትህትና በንስሐና በእምነት ስንመላለስ እግዚአብሔርን ደስ ያሰኘዋል።
በእርግጥ ክርስቶስ ኢየሱስ ስለ ሁላችን በመሞት ሁላችን የተወደድን ነን። ግን እጅግ ደግሞ የተወደደ መሆን አለ። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቶቹ ሲናገር በዮሐንስ 15:14 ላይ እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ይሄ መወደድ ብቻ ሳይሆን እንደገና ቅርበት፣ ጓደኛ። እግዚአብሔር አብርሃምን ሲናገር ለመሆኑ እኔ የማደርገውን ነገር ከባሪያዬ ከአብርሃም እደብቃለሁን አለ። ያ የእግዚአብሔር ወዳጅ፣ እጅግ ወዳጅ፣ ፍሬንድ ኦፍ ጋድ የተባለው ሰው በይሁዳ 1:21 ላይ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይለናል። ለክርስቶስ ስንለይ፣ ከዓለም ስንለይ፣ ሰይጣንን፣ ሐሳቡን፣ ፈተናውን እምቢ ስንለው፣ አካሄዳችንን ከእግዚአብሔር ጋር ስናደርግ በጣም የተወደድክ ዳንኤል። እዛኔ ብቻ አይደለም፣ ዛሬም እግዚአብሔር የተወደዳችሁ በጣም የተወደዱ ሰዎችን ይፈልጋል። በጣም ዲር ግሬትሊ beloved የሚላቸውን ሰዎች ዛሬም አለው እግዚአብሔር። ምክንያቱም በእግዚአብሔር ጸጋ ነው እና እንደዛ መሆን የሚቻለው። አራተኛው ፖይንቴ እርዳታ ከላይ ይላካል የሚለው። ክብር ለኢየሱስ ይሁን። በመዝሙረ ዳዊት ምዕራፍ 121 ቁጥር 1 እና 2 ላይ ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። ክብር ለኢየሱስ ይሁን። ከየት በቃ እርዳታ ይሆነልናል ብሎ ወደ ዓይኖቹን ከፍ ወዳሉ ታላላቅ ወደሚባሉ ይረዱኛል ወደሚባሉ አነሳው። ግን ረዳት ከዛ አልነበረም። ረዳቴ ግን ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። ክብር ለኢየሱስ ይሁን። በጣም የሚያጽናና ነው። ዳንኤልን መጽናናት ብቻ አይደለም ያገኘው፣ የመላእክት እርዳታን አግኝቷል። በምንጸልይበት ጊዜ እግዚአብሔር እርዳታን መላእክትን በመላክ ወይም ደግሞ መለኮታዊ ማስተዋልና ጥበብን በመስጠት የተዘጉትን በሮች በመክፈት ወይም ደግሞ በተለያየ አይነት መልኩ እግዚአብሔር እርዳታውን ይገልጣል። ዓይኖቻችን የተከፈቱ ሰዎች ከሆኑ መንፈሳዊን ዓለም የምናይ ከሆነ ሜቢ መላእክቱንም ልናይ እንችላለን። የተላኩትን ሲናገሩም ድምፅ ሲያሰሙንም ልናይ እንችላለን። በሕልምም ቢሆን በራእይም ቢሆን እግዚአብሔር ስለሚናገር ወይም በቃሉ እግዚአብሔር ወደኛ ይመጣል። ዕብራውያን ምዕራፍ 1 ቁጥር 14 ላይ ሲናገር ስለ መላእክት ሁሉ መዳንን ይወርሱ ዘንድ ላላቸው ሊያግዙ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። መዳንን የሚወርሱ ለነዚህ ሰዎች እንዲያገለግሉ፣ ጌታ እንዲሆኑ አይደለም፣ እንዲመለኩ አይደለም፣ መልአኩን እንድንጠራው አይደለም። እግዚአብሔርን ስትጠሩ እግዚአብሔር መልአኩን ያዘዋል። ክብር ለኢየሱስ ይሁን። እንዲያገለግላችሁ፣ እንዲረዳችሁ ሲያስፈልግ እግዚአብሔር መላእክትን ይልካል። ክብር ለኢየሱስ ይሁን። እርዳታ ከላይ ይመጣል። እርዳታ ከእግዚአብሔር ይሆናል። ስለ እርዳታ ሲናገር በዘዳግም 33 ላይ እንደዚህ ይለናል። ክብር ለኢየሱስ ይሁን። 33:26 ላይ ይሹሩን ሆይ በሰማያት ላይ ለረድኤት ወይም ሊረዳ ማለት ነው፣ በደመናትም ላይ በታላቅነት እንደሚራመድ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ጠላቶችን ከፊት አውጥቶ አጥፋቸው ይላል። ይሹሩን ሆይ፣ ይሹሩን የእስራኤል የቁልምጫ ስሙ ነው። በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት የሚሄድ እንደ እግዚአብሔር ያለ የለም። ክብር ለኢየሱስ ይሁን።
እንደ እግዚአብሔር ያለ የሚረዳ፣ እንደ እግዚአብሔር ያለ የሚታደግ፣ እንደ እግዚአብሔር ያለ የሚደርስ አምላክ የለም። ወገኖቼ እግዚአብሔር ይረዳቸዋል። እግዚአብሔር ይፈውሳቸዋል። እግዚአብሔር ነገሮችን ይለውጣል። እግዚአብሔር ችሎታና ማስተዋልን ይሰጣል። አምስተኛ ፖይንቴ ነው። አሁንም አለው መልአኩ የመጣሁት ማስተዋልና ጥበብን እንግሊዘኛው ላይ እንድታስተውል ስኪል ልሰጥ ነው ይለዋል። የማድረጉን የመስራቱን ጥበብ እንድታስተውል፣ እንድታቀው፣ እንድትረዳው። የአንድ ነገር ስኪሉ ሲኖራችሁ እንደዚህ የሚሉት ፈሊጥ አላቸው። አንድን ሰው በየጊዜው አሳ እየያስክ ከምትመግበው አሳ ማጥመድን ብታስተምረው ትረዳዋለህ ብዙ ይባላል። ሁል ጊዜ ከሚደጉማችሁ ነገር ስኪሉ ካላችሁ እናንተ ራሳችሁ ትሰራላችሁ ያንን ነገር። ለዚህ ነው ዳንኤልን ሲለው እንደዛ አይነት ስኪል ልሰጥህ። እግዚአብሔር እናንተ ያንን ነገር እየደጋገማችሁ እንድትሰሩት፣ እንድትፈጥሩት፣ እንድታበዙት፣ እንድታሰፉት የሚያስችላችሁን ያንን አይነት እርዳታን ነው የሚነግረን። ኢሳያስ የኤፌሶን ምዕራፍ 1 ከቁጥር 17 እስከ 18 ሐዋርያው ጳውሎስ ሲናገር በጌታ በኢየሱስ ክርስቶስ በአምላካችን ፊት በአባታችን ፊት እንበረከካለሁ የጥበብና የመገለጥን መንፈስ ይሰጣችሁ ዘንድ የልቦናችሁ አይኖች ሲበሩ። ይሄ የአይን መከፈት ማየት ስኪልድ እንድንሆን የሚያደርግ በምን አይነት ሁኔታ ግራ በተጋባ ሁኔታ ውስጥ ልትሆኑ ትችላላችሁ። ግን በምትጸልዩበት ጊዜ ግልጽነት፣ ግልጽ የሆነ እይታ ድንገት ይመጣል። እግዚአብሔርን የመረዳት ነገር እናገኛለን። ትክክለኛውን እርምጃ መውሰድ እንድንችል ያስችለናል። ያ ከተፈጥሮ በላይ የሆነ ጥበብ ነው። ስኪልድ የሆነ እግዚአብሔር አሁንም ስኪል ቱ አንደርስታንድ ይስጣችሁ። ሃሌሉያ። ስኪል ቱ አንደርስታንድ በየትኛውም የህይወት አቅጣጫ። ስለዚህ ምን እናድርግ? ልክ እንደ ዳንኤል ኃጢአትን በንስሐ በመመለስ በክርስቶስ ኢየሱስ ደም በመታጠብ አረማመዳችንን ከሱ ጋር ማድረግ። ልክ እንደ ዳንኤል ስለ ራሳችን ብቻ ሳይሆን ስለ ሌሎች ስንጸልይ፣ ስንማለድ፣ ለቤተሰባችን፣ ለጓደኞቻችን፣ ለጎረቤቶቻችን፣ ለከተማችን፣ ለሀገራችን፣ ለአህጉራችን፣ ለዓለም እግዚአብሔር እንደሚሰማና ምላሽ እንደሚሰጥ በማመን መጠባበቅን ስናደርግ ዳንኤል ጸልዮ የተወ ብቻ አይደለም፣ አንድ ነገር እንደሚሆን ይጠብቅ ነበረ። በመንፈሳችሁ ንቁ ሁኑ፣ ምክንያቱም መልሶች እናንተ ባልጠበቃችሁት መንገድ ሊመጡ ይችላሉ። እግዚአብሔር በህልም፣ እግዚአብሔር መልአኩን ልኮ፣ እግዚአብሔር ሰውን ልኮ፣ እግዚአብሔር በቃሉ አማካኝነት እግዚአብሔር መልእክቱን ወደኛ ይዞ ይመጣል። ዛሬ ያጋጠሙን ነገሮች ምን ይሆኑ? ምን አይነት ሁኔታ ውስጥ ያለ ነው? ለሱ ሁሉ ግን በጸሎት ውስጥ መልስ እንዳለ ልነግራችሁ እወዳለሁ። በባዕድ ሀገር እንሆን በዚህ አይነት ሁኔታ ውስጥ እኮ ማለፍ አልነበረብኝም፣ ይሄ እኮ ሁኔታ ነው የምፈልገው አይደለም የምትሉት ሁኔታ ቢሆን ሰማይ ዝም አይላችሁ። ሊቀየር ትእዛዝ ከላይ ይወጣል። ሰማይ ይሰማል፣ እግዚአብሔር ምላሽን ይሰጣል። እርዳታ ይላካል።
ጥበብ ይመጣል። ስምህን ያውቀዋል። በጣም የተወደዳችሁ ናችሁ። ያዕቆብ 5:16 ላይ የጻድቅ ሰው ጸሎት በስራዋ ታላቅ ኃይልን ታደርጋለች። ጻድቅ በክርስቶስ ኢየሱስ ደም የታጠበ ሰው ጻድቅ፣ የመንፈሱን መያዣ እግዚአብሔር በውስጡ ጋራንቲ ያደረገን ሰማይ ፈጥኖ ይመልሳል። ጥበብን፣ ጥንካሬንና መለኮታዊ ጣልቃ ገብነትን ተቀበሉ ወገኖቼ። በጸሎት አዲስ ክስተት ይሆናል። በቢ ኢየሱስ ክርስቶስን ገና አልተቀበልኩም ምትለው መልእክት በጣም እኔም ብዙ እርዳታ የሚያስፈልገኛል የምትሉ ሰዎች ካላችሁበት ነገር፣ ከታሰራችሁበት ነገር ሁሉ የሚፈታችሁ የናዝሬቱ ኢየሱስ ክርስቶስ ዛሬም እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ ያለው ጌታ ኢየሱስ ና ወደ ሕይወቴ ግባ በሉት። በዚህ ሰዓት ኃጢአቴን ሁሉ ይቅር በለኝ። አንተ ለእኔ በመስቀል እንደሞት ካምናለሁ። ባፈሰስከው ደም አጥበ ልጅህ እንድታደርገኝ ሕይወቴን ላንተ እሰጥሃለሁ። ወደ ሕይወቴ እንደመጣህ አምናለሁ። ይቅር ስላልከኝ አመሰግናለሁ። በኢየሱስ ስም አሜን። ይህን ጸሎት ጸልያችሁ ከሆነ ጌታ ወደ እናንተ ሕይወት እንደገባ አምናለሁ። እግዚአብሔር ሆይ ስለዚህ ቃልህ እጅግ አድርጌ አመሰግናለሁ። አሁንም ጌታ ሆይ ስኪል ቱ አንደርስታንድ ለእያንዳንዱ ሰው ትሰጥ ዘንድ ጣልቃ አንተ በእያንዳንዱ ሕይወት እንድትገባ ዛሬ የሉበት ባቢሎን ይቀየር ዘንድ ወተትና ማር ወደ ተባለላቸው ወደ ተስፋ ምድር ወደ ፈለጉትና ወደ ጸለዩት አንተ ወደ አሰብከው ወደ እያንዳንዱ ነገር እያንዳንዱን ሰው እንድታስገባ ጸልያለሁ። ወደ ፐርፌክት ዊል ወደ ፍጹም ፍቃድህ በኢየሱስ ክርስቶስ ስም በእነሱ ላይ የመጣ ማንኛውም ተጽዕኖ በዚህ ሰዓት ይሰበር። የበሽታ ጉልበት፣ የደዌ ኃይል በኢየሱስ ክርስቶስ ስም የተነቀለ ይሁን። ሰማይ ለእነርሱ መልስን ፈጥኖ ይዞ እንደሚመጣ የሚያስችለውን እምነት በእነሱ ሕይወት በዚህ ሰዓት የተለቀቀ ይሁን። እግዚአብሔር ሆይ መልአክህን ላክ፣ ሁኔታዎችን ቀይር። አስደናቂ ነገር ይህንን መልእክት ዞር ብለው የዛሬ ወር፣ የዛሬ ሳምንት፣ የዛሬ ዓመት ሲያስታውሱት እግዚአብሔር እንደ ቃሉ አደረገልኝ የሚሉበት ይሆን ዘንድ ጸልያለሁ። ክብር ሁሉ ላንተ ይሁን። እናመሰግናለን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ሜቢ በዩቲዩብ ይህንን መልእክት እየሰማችሁ ከሆነ ሼር፣ ላይክ ማድረግን አትዘንጉ። ሰብስክራይብ ማድረግ አትዘንጉ። መልካም ሳምንት ይሆንላችሁ። ላለው ይህንን አገልግሎት በመደገፍ ያላችሁ ላመሰግናችሁ ወዳለሁ። በመቀጠል እንድታደርጉት ላበረታታችሁ ወዳለሁ። መልካም ቀን። ተባረኩ።